በብልጽግና ተቃዋሚ ስም የአዲስ አበባ የካቢኔ አባል ሹመት የተሰጣቸው የኢዜማ ስራ አስፈጻሚ ግርማ ሰይፉ የአዲስ አበባ ነዋሪ ያፈናቀለ ሲሆን የኮሪደር ልማት የተፈናቀለው ድህነት እንጂ ድሃ አይደለም ሲሉ በከተሜው ድሃ ተሳለቁ። በብልጽግና አገዛዙ ከተሜን የማጽዳት ንቅለ ተከላ ፖሊሲ በአዲስ አበባ ከተማ በተለያዩ አካባቢዎች ድሃውንና ማንነት ተኮር ፈረሳን በማስተናገድ እየተሰራ የሚገኝ የኮሪደር ልማት የተፈናቀለው ድህነት እንጂ ድሃ አይደለም ሲሉ የአዲስ አበባ ከተማ የከተማ ውበትና የአረንጓዴ ልማት ቢሮ ኃላፊ በመሆን ሹመት የተሰጣቸው አቶ ግርማ ሰይፉ ተናግረዋል። የኢዜማ ስራ አስፈጻሚና የብልጽግና ተደማሪ ኃላፊው ከኦሮሚያ ብሮድካስቲንግ ኔትወርክ ጋር በነበራቸው ቆይታ በከተማው እየተሰራ ያለው የኮሪደርና የወንዝ ዳርቻ ልማት አዲስ አበባን አረንጓዴ ለማድረግ የታቀደውን እቅድ 22% ማሳካቱን ጠቁመዋል። አዲስ አበባ የኦሮሞ ነው የሚለውና አዲስ አበባ ኦሮሞን ይጠላል በማለት በምክር ቤት ጭምር የጥላቻና የዘር ማጽዳት ቅስቀሳ ያወጀበት አብይ አህመድ የኦሮሚያ አስተዳደር የክልሉን መንግስታዊ ተቋማት ሙሉ በሙሉ ወደ አዲስ አበባ በዞረውና እንገዛበታለን በሚሉት በህገ መንግስት አንቀጽ 49 አዲስ አበባ ከተማ የፌዴራል መቀመጫ ሆኖ አስተዳደሩ የነዋሪው እንደሆነ በግልጽ ቢደነግግም የኦሮሞ የፖለቲካ ባለቤትነት ጥያቄ በዛው ከነዋሪው ጥያቄ ጋር የሚጠቃለል እንደሆነ ቢታወቅም ይህንን በተረኝነትና በኢ ህገ መንግስታዊ ወረራ አዲስ አበባ የኦሮሞ ለማድረግ በጉልበት ጨፍልቀው ያልቻሉትን የአዲስ አበባ ከተማ አስተዳደር ወደ ኦሮሚያ ለመጠቅለል እንዳመች ዘንድ የአስተዳደሩን መቀመጫ የፖሊስ መምሪያ ጠቅላይ ፍርድ ቤት የተለያዩ ቢሮዎችን በሙሉ ወደ ከተማዋ በማዞር ነባር የአዲስ አበባ ነዋሪና የአማራ ተወላጆችን በተመረጡ አካባቢዎች ነባር ታሪካዊ ቅርሶቿን በማውደም ከቦታቸው ለመንቀል እንዳመች የኮሪደር ልማትና የወንዝ ዳርቻ በሚል ሽፋን የተዘጋጀ የልማት ፖሊሲ እቅድ መሆኑም ይታወቃል። በአዲስ አበባ በየካቲት 2016 ዓ.ም የተጀመረው የኮሪደር ልማት በርካታ ነዋሪውን ከቦታቸው ያለ በቂ ካሳና ተለዋጭ መኖሪያ የ2 ዓመት ኪራይ ብቻ እየሰጡ በማፈናቀል አብዛኛው ነዋሪ ወደ ጎዳና እንደወጣ ይታወቃል። በቅርቡ በታዋቂው ሪፖርተር ጋዜጣ ከፊት በርዕሱ የህዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህል ስፖርት ቋሚ ኮሚቴም ሪፖርት ይዞት በወጣው ዘገባው ላይ የብልጽግና ሚኒስትሯ ዜጎች ጎዳና ላይ ውሎና ዳራቸውን የሚያደርጉ ተበራክቷል በማለት የተገለጸ ሲሆን በርካታ የአዲስ አበባ ነዋሪ ተፈናቅሎ ያለበት ሁኔታ ሪፖርተር ጋዜጣ ገልጿል። በሌላ በኩል መንግስታዊ የሰብአዊ መብት ኮሚሽን ዶክተር ዳንኤል በቀለ እየመሩ ባለበት ወቅት በሪፖርቱ የኮሪደር ልማት በከተማው ነዋሪ ላይ እያደረሰ ያለው መጠነ ሰፊ ሰብአዊ ጥሰትን በማጋለጥ መኮነኑ ይታወሳል። ዓለም አቀፍ ተቋማት አምነስቲ ኢንተርናሽናል እና ሂውማን ራይትስ ዎች ያወገዙት ሲሆን አምነስት በሪፖርቱ በኮሪደር ልማት ሽፋን በከተማው የሚሰራው ሰውን መሰረት ያላደረገ ድሆችን የጎዳና በቂ ካሳና መኖሪያ ሳያገኙ ከቤት ንብረታቸው እየተፈናቀሉ የዘር ማጽዳት ልማት እንደሆነ ተቋሙ ባደረገው የዳሰሳ ማጣራት ማረጋገጡ ይታወቃል። የብልጽግና አገዛዝ የካቢኔ ተሿሚው ግርማ ሰይፉ የኮሪደር ልማቱ ድህነትን እንጂ ድሃን አላፈናቀልንም ማለታቸውን ተከትሎ ከአንድ ተደማሪና ራሱን በሽልንግ ከሸጠ ህሊና ቢስ የሚጠበቅ ቢሆንም የአዲስ አበባ ነዋሪ እንዲህ ባላገጡበትና በቁስሉ ላይ እንጨት በሚሰድሩበት ሰዎች የቅጣት በትር እንደሚያሳርፍ ጥርጥር የለውም እንላለን። ግርማ ሰይፉ ቀደም ባለ ጊዜ በ2002 ዓ.ም መድረክን በመወከል ብቸኛ የምክር ቤት አባል በመሆን እንዴት ተለይተው እንደገቡ ሲጣራ በኢህአዴግ አመራር ፖለቲካ ውሳኔ መሆኑ በአንድነት ፓርቲ ተደርሶባቸው ሲገመገሙ እንዴት ተነቃብኝ በማለት ፓርቲው ስልታዊ በሆነ መልኩ በ2007 ዓ.ም ማፍረሳቸው ይታወሳል። የኦህደድ ብልጽግና አገዛዝ ወደ ስልጣን በመጣበት ጊዜ ከ5 ሰዎች ጋር 50 ሚሊዮን ብር በብድር ስም ተሰጥቷቸው ያጣጣሙት ግርማ ሰይፉ በተመሳሳይ ከሰማያዊ ፓርቲ ጋር ተቀላቅለው ኢዜማ በማለት ፓርቲ የመሰረቱት ግርማ ሰይፉ አለቃቸው የትምህርት ሚኒስቴር የብልጽግና የካቢኔ አባል ሲሆኑ አቶ ግርማ የአዲስ አበባ አረንጓዴ ልማት ችግኝ ጠበቃ የቢሮ ኃላፊ በመሆን ብልጽግናን እያገለገሉ ይገኛሉ።